እንግዲህ የከሳችሁ ሰዎች ይሄን ለማብላት ሙከራ አድርጉ። ያወፍራል የምሬን ነው። እኔ በጣም ከስቼ እንግዲህ ንፋስ ሊወስደኝ ትንሽ ደቂቃዎች ሲቀሩት ነው እንግዲህ ይሄን ዘዴ የጀመርኩት ማለት ነው። እና ኤርሜላም ደግሞ ይሄን በልታ ነው እንግዲህ አያ አክላ ወንዶችን እያስቸገረች ባለትዳርን እያስቸገረች ያለችው ማለት ነው። ገባችሁ አይደለ? ስለዚህ ብሉ ነው የምላችሁ የመዳም ቅመሞችዬ፣ የከፋችሁ መወፈር ያቃታችሁ ይሄን ገዝታችሁ ሙከራ ሞክሩ ነው የምላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍርፍ ያለልኝ ይሁን። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ይሄ ሎዝ ቅቤ ማለት ነው ኢትዮጵያ ላይ አለ። ይሄ ከረሩ የተለየ ነውና በልቻው አላቅም። ከረሩ ሌላ ነበረ ስበላ የነበረው አንዴ በልቻለሁና ትንሽ ለውጥ አለ መሰለኝና እባካችሁ ለመወፈር እንግዲህ ኢትዮጵያ ብገባውን ንፋስ ይዞኝ ይሄዳል። ገባችሁ አይደለ? ንፋስ ይዞኝ ሊሄድ ይችላልና እዚህ ደግሞ ከቤት አልወጣ ምናምን ያው ቤት ውስጥ ደግሞ ንፋስ ላይ ወስደኝ ይችላል። ቢወስደኝ ወደ ግድግዳ ነው የሚያጋጨኝ፣ ሌላ ቦታ የትም አይወስደኝምና ሩትዬ የኔ እናት እንኳን አረግሽው። ትላንትና በተለቀቀው ቪዲዮ ሁላችንም አይተን ነበር ቪዲዮውን የተለቀቀውን በደንብ አድርገን ማለት ነውና ኤፍሬም እና ሩትዬ እንግዲህ አብርሃም የት እንዳለ መናገር እንፈልጋለን። ምክንያቱም የሚጨነቅ ሰው ብዙ አለ። እናንተ እንዳትጨናነቁ መናገር እንፈልጋለን። ልጁ ጋር አለ፣ ልጁ ጋር ፈታ እያለ ነው፣ በጣም ጥሩ ጊዜ እያሳለፈ ነው። ስለዚህ አትጨናነቁ። አብርሃም መምረጥ ያለበትን መርጦ እየኖረ ነው። መጀመሪያም ተሳስቶ ነበረ፣ ስተቱ ገብቶት ደግሞ ያንን ስተት ለማስተካከል ወደ ቀልቡ ተመልሰዋል ብላለች። እንግዲህ ሩትዬ ማለት ነው ከልጁ ጋር ጊዜ እያሳለፈ ነው ብላ ተናግራ ነበርና በተናገረችው መሰረት ደግሞ እንግዲህ ዛሬ በጣም ከባድ ነገር ተናግረዋል። እንደምታዩት ፎቶውን በደንብ አድርጋችሁ ይዩት፣ ታምኔቱ ማለት ነው። ታምኔቱ ስታዩት ደግሞ የሚገልጸው ነገር አለ። ፍቅር በቃ የናፈቀችው ደረት ላይ ነው የተኛችው። የናፈቀችው ለአመት ለምናምን የናፈቀችው ደረት፣ እሱም የናፈቀውን ገላ አቅፎ ፈታ ዘና እያለ ነውና ገባችሁ አይደለ? ሄርሜላ እኮ ሲጀመር አብርሃምን እየተንከባከበችው አልነበረም፣ ጊዜ እየሰጠችው አልነበረም። እሷ እዛ እየጠፋች እየሄደች ከማንም ጋር አሸሼ ገዳሚ ብላ መጣ ከአንተ አርግዤ ያለው ስትል እንደዚህ ቀብታችሁ ነው እሺ የምትበሉት ዳቦውን ቤተሰብ ውስጡ ላይ ቀብታችሁ ማለት ነው። መብላት የምትፈልጉ ሰዎች ትንሽ ብር ነው 8.50 ነው አሁን ይሄ ማለት ነው 8.50 ነውና ብትገዙ ምንም አይጎዳችሁም ልላችሁ ፈልጌ ነው። አንዳንዴ ያው ምግብ ሲያስጠላችሁ ምናምን እንደዚህ ራስ መብላት ትችላላችሁ። ሩዝ ሲያስጠላችሁ ይሄን ቀብታችሁ መብላት ትችላላችሁ። ገባችሁ? ይሄ ማለት ነው እና ሎዝ ቅቤ ብዬ ነው እኔ ፎቶን አሳይቼው ነው ላኩ ያመጣልኝ ቪዲዮ ማለት ነው። ፎቶን ልክለትና አንዳንዴ ምግብ ሲያስጠላችሁ ማታ ምግብ ሩዝ መብላት ሲያስጠላችሁ ይሄን ቅብት አድርጋችሁ ዳቦአችሁ በልታችሁ ውሃችሁን ጠጥታችሁ መተኛት ትችላላችሁ ልላችሁ ፈልጌ ነው ውዶችዬ። ለማንኛውም ሩትዬ በዚሁ ቀጥይበት። አሁን ያለሽበት ነገርኛ ተመችቶናል። አብርሃም ደግሞ እስቲ ዛሬ ያው ድራማቸውን ለመስራት እኮ ነው። አብርሃም ጠፋ፣ አብርሃም ታገተ ብሎ ደግሞ ሌላ አክት ሊያደርጉብን ነው። ለዛ ነው አብርሃም ጠፍቷል ያሉት ማለት ነው። ትናንትና ሄርሜላ እያለቀሰች ነበር።